ትንቢተ ኢሳይያስ ምዕራፍ 50 ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል? ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣ ቃሌ እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል እግዚአብሔር። እዚህ ጋር ምን ማለት ነው? ኢሳይያስ 55 11 ላይ እግዚአብሔር ሲናገር ከአፌ የሚወጣ ቃሌ ያለ ከእግዚአብሔር አፍ የሚወጣው ቃሉ ማለት ነው። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ዓላማ ይፈጽማል እንጂ ወደ እኔ በከንቱ አይመለስም ማለት። በቃ እግዚአብሔር የሚናገረው ንግግር ወይም ፈጣሪ የሚናገረው ንግግር ሂዶ የሆነ ነገር ይሰራል። እዚህ ጋር ስለ ንግግር ነው እየተናገረ ያለው። ልክ ይሄው ንግግር አሁን እግዚአብሔር ከተናገራቸው ንግግሮች አንዱ ሉቃስ ምዕራፍ 1 ከቁጥር 31 ጀምሮ ስናነበው ምን ይላል? መልአኩ መጥቶ ለማርያም የነገራትን የእንትን ቃል ስናየው እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄ እግዚአብሔር ቃል ነው። እግዚአብሔር ደግሞ ምን ብሏል? ካፌ የሚወጣው ቃል እንዲሁ ይሆናል፣ የሚሻውንም ያደርጋል፣ የላኩትንም ይፈጽማል ብሏል። ስለዚህ ይሄ ቃሉ ነው ለማርያም ልጅ የሰጣት። ይሄ ቃሉ ማለት ነው። ይሄ ቃሉ ነው ልጅ ሆነው እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ የሚል የእግዚአብሔር ቃል ልጅ ሰጣት ያለ ወንድ ግንኙነት። ምክንያቱም የእግዚአብሔር ቃል በእግዚአብሔር ቃል አማካኝነት ለምሳሌ የእግዚአብሔር ቃል ምድር ሆኗል። አሁን የእግዚአብሔር ቃል ብርሃን ይሁን አለ፣ ብርሃን ሆነ የሚላል። የእግዚአብሔር ቃል ብርሃን ሆኗል። ግን አሁን ብርሃን አምላክ ነው ብለን አናመልከው። የእግዚአብሔር ቃል ምድር ሆኗል። ሲጀመር ከሰው ልጅ የሰው ልጅ ብቻ ነው በእጁ ሰራው የሚለው እንጂ መጽሐፍ ቅዱስ ከዛ ውጭ በስድስተኛው ቀን የሰው ልጅ ሰራው። ከስድስተኛው ቀን በፊት የነበሩት 5 ቀን የተሰሩት ስራዎች በአጠቃላይ በእግዚአብሔር ቃል ነው፣ በይሁን ቃሉ የሆኑ ናቸው። ስለዚህ አሁን እነዛ ሁላ ቃሉ ናቸው የሆኑት። ስለዚህ አሁን እነዛ ሁላ ምድርን ወደ ማምለክ ልንሄድ ነው ማለት ነው። አሁን የእግዚአብሔር ቃል ወደ ምድርነት ተቀይሯል፣ ሌላ አካል ሳይገባበት ማለት ነው። ብርሃንም የእግዚአብሔር ቃል ነው። ስለዚህ አሁን እነዚህ ነገሮች ወደ ማምለክ እንሄዳለን። የእግዚአብሔር ቃል የሆኑ ነገሮችን በአጠቃላይ እናመልካለን ካልን ግን እንደዛ ሳይሆን እግዚአብሔር በእጁ ሊፈጥር ይችላል። በቃሉ አማካኝነት የሚፈጥረው ነገር አለ። ስለዚህ ኢየሱስ ክርስቶስን በቃሉ አማካኝነት የፈጠረው ልክ እንደ ምድር ማለት ነው። ምድር አሁን ሲፈጠር በይሁን ቃሉ ነው የተፈጠረው። ልክ እንደዛ የይሁን ቃሉ ውጤት ነው ኢየሱስ ክርስቶስ። ለዛ ነው ቃል ስጋ ሆነ ማለት የእግዚአብሔር ቃል የእግዚአብሔር ንግግር፣ ይሄ ወንድ ልጅ ትወልጃለሽ የሚለው ንግግር ልጅ ሆነ። ምክንያቱም ካለ ወንድ ግንኙነት ነው። ካለ ወንድ ግንኙነት በምን አይነት ተአምራዊ መንገድ ነው ቃሉ ስጋ የሆነው? በእግዚአብሔር ንግግር ማለት ነው። ቃል ስጋ ሆነ ማለት እግዚአብሔር ነው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አላት በመልአኩ አማካኝነት። እሷም ወንድ ልጅ ወለደች። ከዛ አንጻር ነው። ኦኬ አሁን ለምሳሌ ይቅርታ ካላቋረጥ ቀጥል። አሁን ለምሳሌ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። አሁን እዚህ ጋር መተርጎም የነበረበት ቃልም እግዚአብሔር ነበረ ሳይሆን እግዚአብሔርም ቃል ነበረ ተብሎ ነው መተርጎም ያለበት እያልን ነበር ቅድምና። አሁን ለምሳሌ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል ምን ማለት ነው ብለን ስናይ እግዚአብሔር ባህሪውን ነው እዚህ ጋር እየገለጸ ያለው። ብርሃን ነው ሲል በመጽሐፍ ቅዱስ መሰረት ጨለማ ሲባል የክፉን ዓለም ያሳያል፣ ብርሃን ሲባል እሱን ያሳያል፣ ይሄ እንትኑን ያሳያል፣ ይሄ የአምላክን ጥሩ ባህሪ ያሳያል። እና እግዚአብሔር ብርሃን ነበረ ይላል። ስለዚህ እግዚአብሔር ብርሃን ነበረ ስለሚል ብርሃንም እግዚአብሔር ነው ልንል ነው ማለት ነው? ብርሃን እግዚአብሔር ነበር አንልም እኮ አይደል? እዚህ ጋር ስለ ባህሪው ነው እየተናገረ ያለው ብለን ነው የምንተረጉመው። ዳንኤል 2:22 ላይ ደግሞ ብርሃን ከእርሱ ዘንድ ነው ይላል። ብርሃን ከእሱ ዘንድ ነው ሲል አሁን ለምሳሌ ቃልም በእርሱ ዘንድ ነበረ ሲል የሆነ አካል ነው ቃል አብሮት ተቀምጦ ነበር ብለን የምንፈታ ከሆነ እዚህ ጋርም ብርሃንም ከእርሱ ዘንድ ነው ይላል። ብርሃን የሆነ አካል ኑሮት ከእሱ ዘንድ አብሮ እግር ኑሮት አጣጥፎ ተቀምጦ አልነበረም አይደል? ዋሌኩም አሰላም ውስጥ አብሮ ተቀምጦ አልነበረም አይደል? እግር እጅ ኑሮት ብርሃን አብሮ ተቀምጦ አልነበረም። ብርሃን ከእሱ ዘንድ ነበር ሲል የብርሃን ምንጭ እሱ መሆኑን ነው የሚያሳየው። ስለዚህ አሁን እግዚአብሔር ብርሃን ነው ሲል ምኑን ነው የሚያሳየው? ባህሪውን ነው የሚያሳየው ማለት ነው። ልክ እንደዛው ቃልም ስለዚህም ጋር አሁን ቃልም እግዚአብሔር ነበረ ሲልም የእግዚአብሔርን ተናጋሪነት ነው የሚያሳየው። አሁን እዚህ ጋር ለብርሃን ብርሃን ነው እግዚአብሔር ብርሃን ነው ሲል የሚያሳየው የእግዚአብሔርን ባህሪ ነው። ልክ እንደዛ ደግሞ ቃልም እግዚአብሔር ነበር ሲል የእግዚአብሔርን ተናጋሪነት ነው። ከባህሪዎቹ አንዱ
ተናጋሪነቱ ነው። ያንን ነው የሚያሳይ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ለካስሚታ አድርጌ ነው ዝም ብዬ የምለፈልፈው እና ጥሩ ነው። የባህሪው መገለጫው ነው እንጂ ፍጡራኖች በጠቅላላ መሆን ያለባቸው እንጂ እነሱ እግዚአብሔር ናቸው ብለን አንጠራቸውም የሚለውን ነገር አሰምርበታለሁ። ትክክል። እንትን ላይ ዮሐንስ 17:6 ዮሐንስ 17:6 እስቲ ያው ዮሐንስ 17:6 አንተ ሰጠኸኝ ያንተ ነበሩ ለእኔ ሰጠኸኝ የሚለውን አይደል? አዎ። እስኪ አንዴ ላውጣ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ የአንተ ነበሩ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል ይላል። እዚህ ጋር የሚያሳየው ሐዋርያቶቹን አምላክ ለእሱ እንደሰጠው ነው የሚያሳየው፣ ለኢየሱስ ክርስቶስ ማለት ነው። ተከታዮቹን ከመጀመሪያ የእግዚአብሔር ፍጥረቶች ናቸው። እነዚህ ሰዎች የእግዚአብሔር ፍጥረት ስለሆኑ ያው የእግዚአብሔር ነበሩ። ከዛ ለኢየሱስ ሰጣቸው። ያ ማለት የሱስ ተከታይ እንዲሆኑ አደረጋቸው። ኦኬ። ምንድን ነው የሚለው? አንደኛ የሆነ ጥያቄ እንትን ያለው የአልፋና ኦሜጋ ያው የግሪክ ቋንቋ ነው አይደለም? መጀመሪያና መጨረሻ ነው የሚለው መሰለኝ። ይህንን ለአብ ነው የምንሰጠው ወይስ ለኢየሱስ ክርስቶስ ነው? አልፋና ኦሜጋ ልንለው እንችላለን? ኢየሱስ እንዳገባው ተሰጥተዋል ማለት ነው። አዎ አሁን ለምሳሌ አልፋና ኦሜጋ ማለት በግሪክ የግሪክ መጀመሪያና መጨረሻ ፊደላት ናቸው። ስለዚህ ያው አልፋና ኦሜጋ ማለት መጀመሪያና መጨረሻ ማለት ነው። ስለዚህ አሁን አንጻራዊ ነገር ነው። አሁን ለምሳሌ እኔ ለቤተሰቤም መጀመሪያም መጨረሻም ልጅ ሊሆን ይችላሉ። ለምሳሌ ብቸኛ ኦሜጋ መሆኔ ይሄ አንጻራዊ ነው። አንድ ሰው እኔም ስለዚህ ከቤተሰቤ አንጻር ከልጅነት አንጻር ከሆነ የማወራው አልፋና ኦሜጋ ነው ሊል ይችላል። ከምን አንጻር ነው የተባለው የሚለው ወሳኝ ነው። አሁን ኢየሱስ ክርስቶስ ከምን አንጻር ነው አልፋና ኦሜጋ የተባለው የሚለው ወሳኝ ነው። ተብሏል አልተባለም ከሚለው ውጭ ማለት ነው። ኦኬ፣ አንጻራዊ ነው ማለት ነው። አዎ። እና ለአምላክ ግን መጀመሪያና መጨረሻ ማለት እንችላለን? ለፈጣሪ መጀመሪያ ካለው እኮ እንትን ነው አይሆንም፣ ዘላለማዊ አይደለም ማለት ነው። ያ ለአምላክ ለፈጣሪ መጀመሪያም መጨረሻም ማለት አንችልም። ግን ኢየሱስ ክርስቶስ አሁን ኢየሱስ የዘላለም ሕይወት ነኝ የሚልበት ስፓርት ማለት ነው። ያ የዘላለም ሕይወት ያለበት ምንን ለመግለጽ ነው? በእውቀት ነው ወይስ የአምላክነት? የዘላለምን ሕይወት ሰጥቷችሁ ይላል። አሁን ይህን ሲናገር ሰጥቷችሁ የሚለው ቃል ፕሬዘንት ቴንስ ነው አይደል? ሰጣችኋለሁ ከሆነ ፊውቸር ቴንስ ነው። ሰጥቻችኋለሁ ከሆነ ደግሞ ፓስት ቴንስ ነው። እሱ ግን እየተናገረ ያለው አላፊም የነበረ ነገር ወደፊትም የሚመጣም ነገር ሳይሆን ሰጥቻችኋለሁ እያለ ነው። በሰዓቱ ስላለበት ሰዓት ነው እያወራ ያለው። ሰጥቻችኋለሁ ሲላውን በሞቱ ነው ዘላለም ሕይወት የሚገኘው ብሎ ያምናሉ አይደል? እነሱ ሕይወትን ሰጥቻችኋለሁ ሲል እዛ ስለ ፕሬዘንት የሆነ ነገር ነው እያወራ ያለው፣ ስለ አሁናዊ ነገር ነው እያወራ ያለው። ስለዚህ ያን በተናገረበት ሰዓት ሞቷል? እንዲ አልሞተም። ኢየሱስ ግን እያስተማራቸው ነበር። አስተምሮቱ ነው ዘላለማዊ ሕይወት የሚሰጠው። አስተምሮቱ ደግሞ የኢየሱስ ክርስቶስ የአምላክን ሕግ እንዲከተሉ ነበር። ስለዚህ ያንን ሕግ የሚሰገብር ሰው ዘላለማዊ ሕይወት ያገኛል። ከዛ አንጻር በጣም ጥሩ ክሊር። ሌላው ጥያቄ ብዙን ጊዜ ከታችም ከምንም ከሁሉም ላይ የምንሰማቸው ጥያቄዎች ናቸው እና ኢየሱስ ክርስቶስ አሁን በስቅለቱ ላይ ያለውን ጥያቄ ላይ ተንተርሰን እንትን እንላለን። በሱ ደም እና ስጋ ያው ከፍሎልናል የምንለውን ፓርት አለ አይደለም? ከፍሎልናል፣ የዘላለም ሕይወት እንድናገኝም ሰጥቶናል የሚሉት እና ይህንን ነገር እውነት ለሰሩት ኃጢአታቸው
ኢየሱስ ክርስቶስ የከፈለው ሙሉ ያደርገዋል ክፍያው? አሁን ለምሳሌ እኔ ኢየሱስ ክርስቶስ ከፍሎልሃል ለኃጢአትህ ካሉኝ በቃ እኔ ፍርድ የሚባለውም ነገር እኮ አያስፈልግም። እንዳጠቃላይ በቃ ለዓለም ኃጢአት ነው። ያው ሙሉ ነው ብለህ ታስባለህ? አንደኛ ነገር የዘላለም ህይወት ለማግኘት ነው አይደለም? የዘላለም ህይወትን ለማግኘት ደግሞ ማለት ነው የዘላለም ሞት አያስፈልግም ብለህ ታስባለህ? የዘላለም ህይወት በዘላለም እንትን ነው አይደለም መከፈል ያለበት? አዎ እሱ ግን የተሟላ ነው ወይ ነው ያ ክፍያ ቢሆን እንኳን። አዎ ምክንያት ተነስቷል። አዎ እሱ ልክ ነው። እሱ አሁን ስለተነሳ ሞትም ማለት ለ3 ቀን ነው የሞተው ኢየሱስ። ለ3 ቀን ሞተልን ነው የሚሉት። ሰው ለ3 ቀን የሚባል አሟሟት የለም። አሁን ሞት ከሆነ ሙሉ ነው ይሞታል። ለ3 ቀን ስለሞተ የሚቀየር ነገር አይኖርም። ስለዚህ ክፍያውን አላሟላም፣ አላሟላም። ሁለተኛም ደግሞ አሁን እነሱ ድሮ በብሉይ ኪዳን ለበግ ምናምን የላመ ዱቄት ወይ ድንቢጥ ምናምን መስዋዕት ይቀርብ ነበር። በዛ ፈንታ ነው አይደል ሆነልን የሚሉት ኢየሱስ። ያ አሁን እኮ ያ እኔ አሁን ጥያቄ ሆኖ ላቀርብላቸው ቅድም ለነገሩ ብዙ ጥያቄዎችን አሻሚ የሆኑትን ጥያቄዎችን ስንጠያየቅ ነበረ። ይኸዋ ምስክሮች ነበሩ፣ ፕሮቴስታንትም ነበረ፣ ኦርቶዶክስ አልነበረም መሰለኝ። እና እነዚህ ጥያቄዎችን አቅርቤ ነበረ። አሁን ደክሟቸው ነው የሄዱት። ለብዙ ሰዓት ነበር የተወያየንበት። ቀጣይም አለን። በእርግጥ እነዚህ አሻሚ የሆኑትን ነገሮች እውነት ለእኛ ተከፍሎልናል ወይ? የተከፈለውስ ክፍያውን ያሟላ ነው ወይ? ምክንያቱም ኢየሱስ ክርስቶስ የተሰቀለልን የዘላለም ሕይወት እንድናገኝ በሚያስችል ነገር ነው። የዘላለም ሕይወት ደግሞ ክፍያው እኩል መሆን መቻል አለበት። እሱ ግን የዘላለም ሕይወትን ሞተዋል ወይ ለእኛ የዘላለም ሕይወት እንድናገኝ የሚለውን ጥያቄዎች አለ። እሱ የሞተበት ያው በ3ኛው ቀን ተነስተዋል። የተሟላ ክፍያ ነው ወይ የሚለውን ጥያቄዎችንም አንድ ላይ አያይዘን እንጠይቃለን ብለን ነበረ። ለነገ ቀጠሮ ሁሉንም ነገሮችን አስተላልፈናቸዋል እና ጥሩ መልስን የመለስክልኝ። ስቅለቱ አስፈላጊ ነበረ ግን ስቅለቱም አሁን ይሄ ያልተከፈለበት ከሆነ ያ ስቅለት አስፈላጊ ነው ብለህ ታስባለህ ወይ? ቢሰቀልስ ለምንድን ነው አሁን መስዋዕት የሚባለው ሀሳብ በአጠቃላይ ያለ አይደል? መጽሐፍ ቅዱስ ላይ ያለው ሀሳብ መስዋዕት የሚለው ሀሳብ ሰው አውቆ ለሰራው ኃጢአት ነው መስዋዕት የሚቀርበው ወይስ አውቆ ላልሰራው የሚለውን ስታየው፣ በድሮም ላይ አውቆ የተሰራ ኃጢአት ምሕረት አያደርግም እግዚአብሔር፣ አርጎም አያውቅም። ይሄ በእንትኑ በህጉ መሰረት በፐርፐዝ ለአንዳንድ ሰዎች አድርጎላቸው ያውቃል። አውቆ ለሰሩት ኃጢአት ይቅር ብሏቸው ያውቃል፣ እንደ ዳዊት ምናምን አንዳንድ ሰዎች። ከዛ ውጭ ግን መጽሐፍ ቅዱስ ግን አሁን ስለ መስዋዕት ህግ ምንም የተሰጠበትን ስናየው ዘሌዋውያን ምዕራፍ 4 ከቁጥር 1 ጀምረን ስናነበው እግዚአብሔር ሙሴን እንዲህ ሲል ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአትን ቢሰራ እግዚአብሔር አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውንም ካህን በህዝቡ ላይ በደል እንዲቆጥርባቸው ኃጢአት ቢሰራ ስለ ስራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርባል። አንድ ሰው ሳያስበው ኃጢአትን ከሰራ ነው እንደዚህ ወይፈን ምናምን መቅረብ የሚችለው። አውቆ ስለተሰራ ኃጢአት ይወገር። አንድ ሰው ሴት ጋር ቢያመነዝር በድንጋይ ይግደል፣ ወይም እናትና አባቱን የሰደበ ይገደል። በብሉይ ኪዳን አውቆ የሰራው ኃጢአት ይቅርታ የሚባል ነገር የለም። እንዳጠቃላይ አውቆ ላልሰሩት ሳያስቡት ለሰሩት ኃጢአት ነው መስዋዕት የሚቀርበው። ምክንያቱም እዚህ ጋር ሳያውቅ ኃጢአት እንዲሰራ ነው። ስለዚህ አሁን ኢየሱስ ክርስቶስ በእነዚህ የደምን በእነዚህ ዕብራውያን ላይ ደስታ ነበው በእነዚህ ፈንታ ነው የሆነው ይላል። በበግ ፈንታ ነው ኢየሱስ ክርስቶስ መስዋዕት የሆነው። ልክ በእነዚህ ፈንታ ከሆነ በዚህ በወይፈኑ ፈንታ ከሆነ ኢየሱስ መስዋዕት የሆነው ሳይታወቅ ለተሰራ ኃጢአት ነው ማለት ነው የኢየሱስ ክርስቶስ መስዋዕትነት። ምክንያቱም ምትክ የሆነው ለእነዚህ ወይፈኖች ነው። እናመሰግናለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። መጠየቅ ትችላለህ።
ለጃ ወንድማችን ጥያቄዎች አሉኝ። እሺ ጠይቅ። ኦኬ ቅድም እንትን ቃልን ለንግግር ነው ብለህን ነበር እና አሁን በዛ ቦታ ንግግርን ብንተካው አሁን ንግግር ነበር የሚለውን የዮሐንስ አንዳንድ ጠቅሳል አይደል? ስለዚህ መጨረሻ ላይ ንግግር እግዚአብሔር ነበር ይላል እኮ። እንዴት ታየዋለህ? ንግግር እግዚአብሔር ነበር አይደለም የሚለው እግዚአብሔር ንግግር ነበር ነው። ጥቅሱን አስቀምጠው መጀመሪያ። አዎ እኔም እኮ እያልኩት ነበር። አሁን በግዕዘኛውም ወእግዚአብሔር ወንቱ ቃል ነው የሚለው እግዚአብሔር ቃል ነበረ ነው የሚለው እኮ። እስቲ ጨርሷ። እግዚአብሔር ቃል ነበር ብቻ ነው የሚለው ማለት ሲያል። ኦኬ ዮሐንስ አንዳንድ ላይ አሁን ተሳስቷል የምትለው ከግዕዙ ውጭ የተቀመጠው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? አይ ከግዕዙ ብቻ ሳይሆን ግሪከኛውም ላይ ካይቶስ ኤንሆሎጎስ ነው የሚለው። ካይቶስ ኤንሆሎጎስ ላይ ሳንሄድ ግዕዙ ይበቃናል ከዚህ ስለሚለይ ማለት ነው። ምኑ? አዎ አይሁድ በትክክል በአማርኛ የተተረጎሙ አለ አይደል? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? ኦኬ ትርጉም ስህተት ሊኖር ስለሚችል ግዕዙ ሶስቱን እንዴት ነው የሚያስቀምጣቸው? እዚሁ ነው የሚያስቀምጣቸው። በመጀመሪያ ቃል ነበረ ይላል፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ ነው የሚለው። እግዚአብሔርም ቃል ነበረ። ኦኬ እግዚአብሔርም ቃል ነበር አይደል? ስለዚህ ንግግር እግዚአብሔር ነበር ማለት ነው። ማለት እግዚአብሔርም ቃል ነበረ ማለት ንግግር ነው ብለህ ምሳሌ እኮ አቀረብኩ። ይቅርታ ምሳሌ እኮ አቀረብኩ። አሁን ለምሳሌ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔርም ብርሃን ነው ይላል። ይህ ማለት ምን ማለት ነው? እግዚአብሔር ብርሃን ነው ማለት እግዚአብሔር ብርሃን ነው ሲል ያው ብርሃን ነው ባህሪው፣ አንዱ ባህሪ ሊሆን ይችላል። አዎ እንጂ ብርሃን የምናየው የፀሐይ የጨረቃ ምናምን ብርሃን እግዚአብሔር አይደለም አይደል? አይደለም ያ። ስለዚህ ብርሃን ምኑን ነው የሚያሳየው? ብርሃንነቱን ነው የሚያሳየው፣ ባህሪውን ነው የሚያሳየው። ልክ እንደዛው እግዚአብሔርም ቃል ነበረ ሲል ተናጋሪነቱን ነው የሚያሳየው። ተናጋሪነቱ ኦኬ የመናገር ባህሪውን ማለት ነው የሚገልጸው። ኦኬ እግዚአብሔር ተገለጸ። ያህን ባህሪ ለኢየሱስ እንዴት ሊሰጡ ቻሉ? የት አለ የሰጠው? ቃል ስጋ ሆነ ይለኛል። አዎ ቃል ስጋ ሆነ። አዎ ግልጽ ሆነ እኮ። ያ ባህሪው ስጋ ሆነ ማለት ምን ማለት ነው? ኢየሱስ የሆነው ያ ባህሪው ነው፣ የንግግር ባህሪው ነው ኢየሱስ የሆነው አይደለም። አሁን ለምሳሌ ዘፍጥረት 1 ላስረዳህ እኮ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ፣ ብርሃን ሆነ ይላል። እሱን ተረዳሁ እኮ። ምን ማለት ነው? እዛ ጋር ምኑ ነው ብርሃን የሆነው እኮ? ባህሪ ብለን እኮ አጸደቅ ነው። ምኑ ነው? አዎ ገብቶኛል። ብርሃን የሆነው ምኑ ነው? ኧረ ያንን አይደለም ቅድም የነገርኩ እግዚአብሔር ብርሃን ይሁን ሲል ይሁን አለ፣ ትእዛዝ ሰጠ፣ ብርሃን እንዲሆን ብርሃን ሆነ እኮ። ችሎታውን እያሳየህ ነው የፈጣሪ። እኔ እንደምር ጥሩ ትእዛዝ ሰጠና ከዛ ያ የሰጠው ትእዛዝ ሆነ አይደል? በእጁ በምናምን አይደለም፣ በቃሉ አማካኝነት ነው አይደል እኮ። ልክ እንደዛ ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄ የእግዚአብሔር ትእዛዝ። ሉቃስ ጋር ሳንሄድ ቆይ ስማኝ፣ ያ ቃል ነው ስጋ የሆነው። አዎ ያ ቃል የእግዚአብሔር ቃል የቱ የእግዚአብሔር ቃል የሚል ያስነሳል። የቱ ቃል ነው ስጋ የሆነው ስንል እዚህ ጋር መልአኩ የተናገራት ቃል አለ አይደል? እነሆ የእግዚአብሔርን ቃል ነው ይዞ መጥቶ የተናገራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይሄ ቃል ስጋ ሆነ።
ይሄ እግዚአብሔር ቃል ማለት ነው። ወንድ ልጅ ትጸንሻለሽ የሚለው እግዚአብሔር ቃል ወንድ ልጅ ሆነ። ጥንትም ለነቢያት ኢየሱስ ይመጣል የሚል የተስፋ ቃል ተሰጥቷቸው ነበር። ያ ቃል ያ የተስፋ ቃል ስጋ ሆነ። ስትወያያቸው ይሄ ፍቺን ይቀበላሉ? እነማን? ክርስቲያኖች ይህን ቃል ይቀበላሉ ማለት አልገባኝም። የሚቀበሉም አሉ ይቀበሉም አሉ ክርስቲያኖች። አሰላሙ አለይኩም። አልገባሁበት ሆነ እኮ ያው ኢየሱስ ፍጡር ወደሚለው ይመጣና ብዙ ነገር እንትን ይላል። በዚህ አንደርስታንድ እንዲያደርጉት ሰዎች አቋማቸው ምን ሆኖ አግኝተዋል። ፍጡር ማለት ምን ማለት ነው? የተሰራ ማለት አይደል? ትእዛዝ ተሰጠ አይደል? ያው ማህፀን ውስጥ እንዲፈጠር ተደረገ ማለት ነው። የተሰራ አካል አይደለም ፍጡር የሚባለው ምናምን እንደተፈጠረው ማለት ነው። መፈጠር ማለት መሰራት አይደል? እግዚአብሔር ያው ወደ እናንተ ከተግባባን እኮ ቀላል ነው። ይሁን አለ ብርሃን፣ ይሁን አለ ብርሃን ሆነ። ፀሐይ ይሁን አለ ፀሐይ ሆነ አይደል? ተራራ ይሁን አለ ተራራ ሆነ አይደል? ስለዚህ እነዛ ፍጥረታቶች ሆኑ ማለት ነው አይደል? ልክ ማህፀን ውስጥም ይሄ ጽንስ እንዲሆን ይሁን አለ ተጸነሰ አይደል? ስለዚህ የተጸነሰው ፍጡር ነው ማለት ነው እኮ። ብዙ ነገር ከዛ በኋላ የተያያዘውን ነገር ያበላሽባቸዋል ማለት ነው። የኢየሱስ ጅማሮ ማህፀን ላይ ይመጣል ማለት ነው። ነው እኮ እንደዛ ነው። አሁን ምን ይላሉ? እነሱ ደግሞ ከፍጥረታት በፊት ነበር የሚለው ነገር ያነሳሉ። እንዴት ታየዋለህ? ለምሳሌ ምንን ያነሳሉ? ከፍጥረታት በፊት እንደነበር ከአባቱ ዘንድ እንደነበር ማስረጃ ምንን ያነሳሉ? ይጠቅሳሉ። ብዙ ከእንትን ላይ መጥተው ይጠቅሳሉ እኮ ይሄ ብሉይ ኪዳን ላይ ላይ ኢየሱስ የነበረበት ብሉይ ኪዳን ላይ አሁን አንድ ላሳይ። ከፍጥረታት በፊት እንደነበር የአባቱ ጋር እንደነበር ምናምን የሚናገሩበት ነገር አለ። አሁን ኤግዛክትሊ እኔ ጥቅሶቹን ማምጣት ባልችልም አሁን ለምሳሌ ትንቢተ ኢሳያስ ቀድመህ ብትመጣ ይሄን በዚህ ነገር ላይ በደንብ ሲወያዩበት ነበር። አሰላሙ አለይኩም። በመሀል ልግባባችሁ እስቲ። እኔ የተለየ ሀሳብ ነው ያለኝ በዚህ ዙሪያ ላይ ማለት በቃል በሚለው ልናገር ትፈቅድልኛል? ተናገር፣ ቀጥል። እሺ። እኔ አሁን የተረዳሁት ማለት ነው ብቻ ይሄ ማነው መጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ቃል እንትን ነው የእግዚአብሔርም ሆነ ወይም የክርስቶስ ቃል አይደለም። ቃሉ በእርግጥ በጥቁር የተጻፈ ነው። ግን ሀሳቡ አሁን ዮሐንስ ወንጌል ለማስረዳት የፈለገው ምንድነው? በመጀመሪያ ቃል ነበር ስንል ኢየሱስን ነው። እንዴት ብትለኝ በመጀመሪያ ለአይሁዶች ስብከትን ለማድረግ መጀመሪያ አላህ እንትን የፈቀደለት እሱን ስለሆነ ማለት ነው። ምክንያቱም መጀመሪያ ቃል ነበር፣ ቃልም ያለው አሁን ኢየሱስ። እኔ አሁን ፐርሰን አድርጌ ነው የምናገረው ሀሳቡን እንድትረዱትና ስህተት ካለው እንድታርሙኝ ነው። አሁን እኔ ጥቅስን በጥቅስ ነው የማመጣውና እና መጀመሪያ ቃል ነበር፣ ኢየሱስ መጀመሪያ ነበር፣ ቃልም ኢየሱስም ከእግዚአብሔር ዘንድ ነበር። 2% ነው። እግዚአብሔር የሚለውን ግን እዚህ ላይ እናውጣው። ለምን? ትክክለኛው ትርጉም አምላክ የሚለው ስለሆነ ማለት ነው። እግዚአብሔር የሚለው እዚሁ ኢትዮጵያ ውስጥ ስለሆነ የሚያገለግለው ቋንቋው ማለት ነው። መጀመሪያ ቃል ነበር፣ ቃልም ከአምላክ ጋር ነበር፣ ቃልም የአምላክ ሰው ነው የምንለው እዚህ ጋር የምንተረጉመው። እንግሪኩ የሚተረጉመው አሁን መጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ያለው ከአምላክ ጋር ያለው ሆቲዮስ ብሎ ኃያሉ አምላክን ነው የሚተረጉመው። ቀጣይ ደግሞ ቃልም እግዚአብሔር ነበር የሚለው ቃልም የእግዚአብሔር ይሄ የምትለው እናስገባለን እዚህ ጋር። ለምን ብንል ዮሐንስ ራእይ 19 ቁጥር 13 ላይ ልብሱም በደም የተለወሰ ስሙም የእግዚአብሔር ቃል ነው። ገብቶሃል? ቃል ይሄ ቃል የተባለው ኢየሱስ ስያሜያዊ ቃል ለማንጸባረቅ እንጂ ቃል ባህሪውንም አይደለም ወይም ደግሞ ንግግሩን አይደለም። አሁን እኔ የተረዳሁት ማለት ነው። ከእናንተ ለየት ያለ ያልኳችሁ ለዚህ ነው። ገብቶሃል? ቃልም የእግዚአብሔር ነው የምትለዋ ስያሜ የእግዚአብሔር። አሁን ለምሳሌ በእኛ ናቀቱላህ ያላ ግመል እንዳለን ወይም ቤቱላህ ያላ ቤት ስንል ተሽሪፍ ነው። ያንን ነገር ለማላቅ
አላህ እንትን ያደረገለት ነው። ስለዚህ ኢየሱስ ክርስቶስ አሁን ስያሜው በሰፊው ነው የሚያሳየው። የእግዚአብሔር ቃል ስንል ባህሪውንም አይደለም ንግግሩንም ሳይሆን ምንድነው ስያሜ ነው። ቃል አሁን ለምሳሌ ቃል የሚባል ሰው አለ፣ ወይም ደግሞ ዘላለም የምንለው ሰው አለ። ዘላለም ስንል ባህሪውን ለመግለጽ አይደለም ስያሜ ነው እና መጣ። ምክንያቱም ደግሞ ኢየሱስ አንደኛ የተፈጠረውም በቃል ስለሆነ እዛ ዮሐንስ ማነው ዘፍጥረት 1:3 ላይ ምንድን ነው ያለው? እግዚአብሔርም አለ ብርሃን ሁን አለው፣ ብርሃንም ሆነ አለ። ቅድም እንዳልከው ወንድሜ እዛ እንደተናገረ አሁን ይሄ ባህሪውንም ሳይሆን ያው እንትኑ ነው ገላጭ፣ ያው ያን ነገር ያስገኘው በቃሉ ስለሆነ ነው። ሁን በሚለው ቃሉ ነው ብርሃን ሊፈጠር ሊገኝ ይቻል። ስለዚህም ኢየሱስም በቃል የተገኘ ስለሆነ ቃል ተብሎ ተጠራ የሚለውን ስያሜ ነው እኔ እያንጸባረኩትና እየተረዳሁት ያለሁት ማለት ነው። ኦኬ፣ ምንድን ነው ልዩነቱ ከጃ ጋር? እንትና የጃ ልዩነት ምን አለው? አሁን እኔ እዚህ ጋር አዳምጠኝ። ሌጎስ ነው ስማኝ፣ ጃ እያለ ያለው ንግግር ሌጎስ ነው። አንተም አሁን እየጠቀስከው ያለው ነገር ሌጎስ ነው። ንግግር ስለ አዳምጠኝ። ንግግር እኮ ስለ እኔ እዚህ ጋር ሹፍ ንግግር ስል ንግግርነቱን ሳይሆን ስያሜ መጠሪያ። እዛ ዮሐንስ ራዕይ 19:13 ላይ ምንድን ነው ያለው? የእግዚአብሔር ቃል ነው ያለ። ገባህ? ቃል ራሱ ባህሪው ለማንጸባረቅ ሳይሆን መጠሪያ ስም ነው። ቅድም እንደነገርኩ ዘላለም ብለህ እንዳልከው ወይም ደግሞ ቃል ብለህ የምጠራው ሰው አለ አይደል? መጠሪያ ስም ስያሜ ነው እንጂ እንትን አይደለም። ንግግሩንም ለመናገር አይደለም፣ ወይም ደግሞ ባህሪው ለመግለጽ አይደለም። ከሁለታችሁ ለየት ያልኩ ለዚህ ነው። ያሁን ጥቅሱን በጥቅስ ነው። ቃል ስጋ ሆነ ሲል ያ ቃል ስጋ ሆነ። በቃሉ ተገኘ ነው። ጥሩ ነው ጥያቄ። በቃሉ ተገኘ ነው አይደለም እኮ። ይህን ልንገር፣ ቃል የሚባል ስያሜ ስለሆነ ክርስቶስ ስሙ አንዱ ቃል ስለሆነ ቃልም ስጋ ሆነ ማለት ቃል ኢየሱስም ስጋ ሆነ። በምን? በንግግሩ በዛ መጀመሪያ ነገር ያለው የሁኑ በሚለው ቃል ነው የተገኘው። ምክንያቱም እዛ እንትና ላይ ዘፍጥረት ላይ እኮ ምን ብሎናል? ብርሃንም ሁን አለው፣ ብርሃንም ሆነ። ገብቷል? በቃሉ ነው የተገኘውና ነው። ለዚህ ነው በቃል ስለተገኘ ኢየሱስም ብርሃኑም በቃል ነው የተገኘው፣ ኢየሱስም በቃል ነው የተገኘው። እግዚአብሔር ነበረ ሲል እሺ፣ ልመልስልህ። ይሄን ደግሞ ቃልም ኢየሱስም ነው የእግዚአብሔር የአምላክ ሰው ነው የሚባለው እዚህ ጋር አምላክ። ይሄ በነገራችን ላይ ኢየሱስ ክርስቶስ ማለት ነው አምላክ ብንለው ማለት ነው ችግር የለውም። ምንድነው? የጸጋ ነው። ምክንያቱም ራስህን እንትና ላይ ዮሐንስ 10:33 ላይ አምላክ ሳይሆን እግዚአብሔር ነበረ ነው የሚለው። እግዚአብሔር የሚለውን አውጣው፣ አምላክ የሚለውን ነው ተጠቀም። እግዚአብሔር የሚለውን ነገር አልኩ እኮ ግሪኩ ላይም ስንል ብዙ አይነት መገለጫ አለ። ጸጋ ነው እዚህ ጋር አሁን የጸጋ ስሙ ነው የአምላክ አለ። ወደ አምላኩም ለሰይጣንም አምላክ እዚህ ጋ ግን ማለት ነው ዮሐንስ 1:1 ማለት ነው ግልጽ ላድርግልህና ቃልም እግዚአብሔር ነበረ እኮ የእግዚአብሔር ነው የምንለው። እንትና እኮ ተረጉሜልሃለሁ እኮ ተረዳኛል እኮ አይደለም እኮ ለመሰለ እንደዛ ምለው የአምላክ ሰው ነው ትርጉሙ። ይሄ መጀመሪያ ቃልም ከእግዚአብሔር ዘንድ ነው። ቃልም እግዚአብሔር ያለው ያኛው እግዚአብሔር ሆቲዮስ ነው፣ ኃያሉ አምላክን ለማንጸባረቅ ነው። ከዛ ቃልም ማለት ይሄ ኢየሱስም የአምላክ ሰው ነው። አምላክ እዚህ ጋር እግዚአብሔር ያለው ይሄ መጨረሻው ማለት ነው የሚገልጸው እግዚአብሔር ኃያሉን አምላክ ሳይሆን ማለት ነው ትንሹን አምላክ ታዛዡን። ምክንያቱም የእግዚአብሔር ቃል የሚመጣላቸው ምንድን ነው? አማልክት ናቸው ተብሏል አይደል እንዴ? አማልክት ማለት አምላክ ማለት ነው። ለነጠላ ለፕሉራል ከሆነ አማልክት ይባላል። ስለዚህ ኢየሱስም አሁን ምንድን ነው አምላክ ስላደር የአምላክ ሰው ሁለቱ ነገር እኮ ነው። አሁን እዚህ ጋር የሚያሳየን ሁለት ፐርሰን ነው። ሁለት እንትን ማንነትና ምንነት ያላቸውን ነው እያንጸባረቀልን ያለ ነው ማለት ነው። ዮሐንስ ገብቷል። ዮሐንስ 1:1 እያንጸባረቀ ሁለት ነገር ናቸው። መጀመሪያ ቃል ነበር ስል መጀመሪያ ኢየሱስ አልኩ እኮ መጀመሪያ የሆነው ለአይሁዳኖች ማለት ነው። መጀመሪያ የሆነው ምንድን ነው? ስብከት ጅማሬ እኮ አለው። አንደኛ አሁን መጀመሪያ ስንል ጅማሬ ያለው ነው። ገብቷል? የመጀመሪያ የሆነ ስለሆነ ማለት ነው። እኔ እንደዛ ነው የምረዳው በደንብ ብዙ አሁን 3-4 ዓመት ይሄ ተመችቶኛል። የራሱ መረዳት ነው። ግን በጥቅስ ነው። እኔ ግን በነገራችን ላይ የራሴ መረዳት ጥቅስ በጥቅስ አድርጌ ነው። ገብቷል? ችግር የለውም።
ቃል ይኸውልህ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ተረዳኸኝ? አሁን ቃልም እግዚአብሔር ስትል ቃል የሚለውን እኮ አልሰማችሁኝም ያልኩህ ለዛ ነው። ቃል ያለው ስያሜያዊ ስሙ የኢየሱስ ክርስቶስ አንዱ ነው። ገባህ? ቃልም ያለው ቆይ አድሬ ስያሜ የስም ስያሜ ብለን እናስብና ይህ የስም ስያሜ የእግዚአብሔር ስያሜ ነው። ኢየሱስ የእግዚአብሔር የሰየመው ቃል ተብሎ የተጠራበት ነው እኮ አንዱ መጠሪያው ስሙ ነው፣ ስም ነው። ይኸው እዛ ዮሐንስ ራእይ ላይ ምንድን ነው ስሙም የእግዚአብሔር ቃል ተብሏል። ሹፋየው ስሙ አሁን ለምሳሌ እኮ አንስቻል ዘላለም ወይም ደግሞ ቃል ብለን ስንል ባህሪ ለመግለጽ ሳይሆን መጠሪያ ስም ነው ለማለት ፈልጌ ነው። ስለዚህ ቃልም የአምላክ ሰው ነው። እግዚአብሔር ነበር ይላል እኮ ያንን መጠሪያ ስም እግዚአብሔር ነበር ይላል። ይኸው አዳምጠኝ እኮ የምልህ ለዛ ነው። አሁን ይኸው ግሪኩ ላይ እዛ እንትና ዶክተር ዛኪርም ያስረዳል። ገብተህ እዛ ኳታር ላይ ጥቅሱ ተነስቷል እዚህ ቃል በሚለው ማለት ነው። ይኸው መጀመሪያ ማነው ቃልም ከእግዚአብሔር ዘንድ የምንለው ቃልም ኢየሱስ ከአምላክ ጋር ከአምላክ ያለው ምንድን ነው? ሆቲዮስ ማለት ኃያሉ አምላክን ነው፣ ዋናው ፈጣሪ ነው የሚያሳየው እዛኛው። ከዛ ቀጥሎ ቃልም ኢየሱስ ምንድን ነው? አምላክ ስንል ምንድን ነው? የአምላክ ሰው ነው። የአምላክ ሰው ለማለት ነው። ለምን ጎድ የሚለውን ስለሆነ የሚተካው ይሄ እግዚአብሔር ቃልም እግዚአብሔር ነበር የሚለው ገብቷል። ስለዚህ ይሄ ምንድን ነው? የእግዚአብሔር ቃል ነው ለማለት ነው እንጂ ትርጉሙ ቃል እግዚአብሔር ነው ማለት አይደለም ነው እያልኩ ይህን ደግሞ አግኝታችሁኛል አግኝታችሁኛል። እኔ የራእዩን ንገረውና እሺ ንገረው። የራእዩ ቀላል ራእይ ይፈታለታል። እሺ ቀጥል ንገረው። ራእዩ ጋር አንደኛ እየተናገረ ያለው ከዮሐንስ ወንጌልና ከዮሐንስ ራእይ በመጽሐፍ ደረጃ አይገናኙም የጊዜ ዘመናቸው እና ይህ እዚህ ራእይ ጋር ምን እያለ ነው? ይሄ ስም የተሰጠው እዚህ ምድር ላይ እያለ ምናምን በነበረበት ሰዓት የተሰጠው ስም አይደለም። ከላይ ጀምረህ ካነበብከው ከምዕራፍ 19 ከቁጥር 12 ጀምረህ ካነበብከው አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከእርሱ በቀር አንድ ስንኳ የማያውቀው የተጻፈ ስም አለው አለ። ይሄ ስም ቃል የሚለው ስም ማንም የማያውቀውም፣ የሚታወቅ አይነት ስም የነበረ ወንጌሎች ላይ ሰፍሮ የነበረ ምናምን አይነት ስም አይደለም። ምክንያቱም እዚህ ጋር ምን አለ? ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለዋል። ይህን ስም ነው እንግዲህ እየተናገረ ያለው። ይህን ስም ይሄ እዚህ ጋር ዮሐንስ እስኪነግረን ድረስ እዚህ ዮሐንስ ራእይ ላይ እስኪነገረን ድረስ የለም፣ ይሄ ስም አይታወቅም። ራእይ መጽሐፍ ላይ እስክንሰማው ድረስ በወንጌሎችም በምኖችም የተጻፈ ስም አይደለም። ገብቶሃል? አሁን እዛ ጋር ወንጌል ላይ እየተናገረ የነበረው ለሱ ነው እንዳትል፣ መች ታውቆ ከእርሱ በቀር የሚያውቀው ማንም አልነበረም። ይህን ስም እያለን እኮ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ይሄ ስም በግንባሩ ላይ የተጻፈው ስም ማንም የማያውቀው ስም ቃል የሚለው ስም አልታወቀም ነበር። አሁን እዛ ጋር ቃል ብሎ ጽፎት ነበር ወንጌል ላይ እንዳትል፣ መች ታውቆ ይጽፈዋል? እንደዛ ብሎ አይታወቅም ነበር፣ ማንም አያውቀውም ነበር እኮ አለ። አሁን እኮ ማንም አያውቀው ነበር፣ ታወቀ ብንል ይሄ ራእይ የተገለጸለት ዮሐንስ በፍጥሞ ደሴት ሆኖ በእስር ቤት ላይ ሆኖ ነው የተገለጸለት። ከዛ በፊት ነው ወንጌል የተጻፈው። ገብቶሃል? አይገናኙም ጊዜያቸው፣ የወንጌሉና የዚህ ጊዜያቸው አይገናኙም። ስለዚህ አሁን ይሄ ግልጠተ መለኮት ከመውረዱ በፊት የተጻፈ ጽሁፍ ከሆነ ያ ሲጀመር መቼ አውቆ ነው የሚጽፈው? ቃል ብሎ መጻፍ አይችልም። ይሄ ቃል እንደሆነ እኮ የገባው ከጊዜ በኋላ ነው። ተጽፏል ነው የሚለው። ፓስት ነው የሚያወራው፣ ግን በዛም ከሄድን ማለት ነው። ግን ዞሮ ዞሮ እኮ አሁን ዮሐንስም አልከው፣ ዮሐንስ ወንጌልም አልከው፣ ዮሐንስ ራእይም አልከው፣ ያው እንትን ነው፣ ያው ታሪክ ነው፣ የታሪክ እንትን ነው እንጂ የአምላክም ቃል አይደለም፣ የክርስቶስም የእግዚአብሔርም ቃል አይደለም። ይሄ እኮ አሁን እኛ ያው የምናያጨቃጭቀን አይደለም፣ ያው በመረጃነት ነው ብለንም ልናስበውም አንችልም። ምክንያቱም ሀሳቡ ከአንዱ አንዱ የተለያየም ስለሆነ፣ ሁለተኛም ደግሞ የአምላክም ቃል ነው፣ የክርስቶስም የተናገረውም ቃል አይደለም፣ ወይም ደግሞ የእግዚአብሔር የተናገረውም ቃል አይደለም። ስለዚህ በዛ ዙሪያ ላይ አሁን ብዙ አይነት ትርጉም የሚሰጡት ማለት ነው። ያው ፍቹ እንትን ነው፣ ያው በሚመች እና በተረዳኸው አገላለጽ ስለምንገልጸው ነው ማለት ነው።
እኔ አሁን የተረዳሁት በዛ አይነት መልኩ ነው ማለት ነው። እኔ አሁን በእርግጠኛ ሁኝ ሳይሆን ምንድነው ጥቅሱን በጥቅስ አመቻቼ ለምን ቃል ከተባለ ስያሜ ስለሆነ እንደገና ደግሞ እንትና ላይ ኳታር ላይ ዶክተር ዛኪር ተናግሮታል። ይሄ አምላክ የሚለው ጎድ የምንለው እኛ አሁን እግዚአብሔር ስንል አንድ ተመሳሳይ መስሎ ነው እንጂ ተመሳሳይነት የለውም ትርጉሙ ራሱ። ምክንያቱም ከተነሳንበት ወጣ እያስረዳን መርሐባ ቀጥይ። እንድሪስ ይሰማል? ይሰማል። እንዴት ነህ? ሰላም ነው። ጠጠፋ ቆየ ቆየኛ። አሁንም እንደዛ ነው እንደምትረዳው? ከሰው ጋር እኮ ነው። የምረዳው እንደዛ ነው። ምክንያቱም እኔ አሁን ወይ አምላክ ቃል ወይም የረሱል ቃል ብዬም ስለማላስበው፣ ሁለተኛ ትክክለኛም ፍችም ብዬም ስንትን ስለማልለው ጥቅስን በጥቅስ አጣቅሼ መረዳት የምችለውን ነው እየተረዳሁት ያለሁት እንጂ አሁን ግድ አሁን እንደዚህ ነው ብትይ እኔ አሁን የሚያሳምነኝ ይሄ ነው አይደለም። ዶክተር ዛኪር እንደዛ አይደለም። አንተ ያልከው አረዳድ የተለየ ስለነበር ነው። ግን ዶክተር ዛኪር እንደዛ ብሎ አይደለም የፈታው። ያኔ እኮ ብለን ነበር። ዛሬም ለምን አልሰማችሁኝም? እኔ የተረዳሁትን ስላልተረዳችሁት ነው። ይዛንም ሰምተናል እንዴ? በጣም እኮ ነው እንትን ስትለኝ ነበር አይደል? አሁንም ቢሆን ይሄን አቋሜን ምንም አልቀይረውም። ትክክል ነኝ ብዬ ነው የማስበው። እሱ ባስቀመጠበት እንትን አልተረዳውም ነው። አላዳም ክፈችና ወይም ደግሞ ከፍቼ አሳያችኋለሁ ከቪዲዮ ነው ያን እንትን ስትላል ነበር ያለ እንትኑ ቪዲዮውን አለው። ግን ወጥቼ እንትን እንዳለው እስቲ ቆይ ልግባና እንትን ነው እስቲ ልሞክር ነው። አሁን ግን ተረድታችሁኛል ሀሳቤን? ቆይ ጥያቄ አለ ይላል። እኔም በተወሰነ ደረጃ ምንድን ነው ስም ነው የሚለው እሱ ስም ግን ነው የሚያስብለው ማለት ነው። ቃል ስንል ስያሜ መጠሪያ ስም እንጂ እንትኑነቱን አለም ወይ ንግግር አንለው። ያቀረበ አለ ቅድምም እንትና ኦንሊ ስም ነው የሚለው መጠሪያ ነው። ዘላለም ቃል እንደምንለው ስሙ ነው የሚለው የሆነ ምንድነው ኦንሊ ምንድነው እንትኑ ቤተ እምነቱ ያላውቀው በደንብ ከሰማኸው ለምሳሌ የስም ስያሜ ነው ካሉ ይሄንን ትርጓሜ ከየት አገኙት? ማለት ካረዳዱ መሰለ አሁን መጀመሪያ ቃል ነበር አለ። መጀመሪያ ኢየሱስ ነበር እንበል። ቃልም ይሄ ኢየሱስም ከእግዚአብሔር ጋር ነው ስንል 2% ቃል ኢየሱስ ከእግዚአብሔር ጋር ነው፣ ከሱ ጋር ነው ማለት ያው በሱ ቁጥጥር ነው። ከእግዚአብሔር ያው የሚሰጠው መልእክት ምንም አስተላላፊ ነው እንደማለት ነው። ያው 2% ናቸው ለማለት ነው። ከዛ ቃልም ይሄ ኢየሱስም የአምላክ ሰው ነው የምንለው። ይሄ ማለት አስምርባት ባለቤትነት ነው። የማን የአምላክ ሰው ነው እንትን ነው ማለት የእግዚአብሔር እንትን ነው ማለት ነው። አገልጋይ ወይም መልእክተኛ እንደማለት ነው። መልእክተኛ ነው ተብሎ አልተቀመጠማ። እንዴት ነው የምትረዳው እኮ አሁን እንትኑ ቆይ ቃል በቃል ልድገምልህና ቃል በቃሉ ላይ አስቀምጣቸው። ለምሳሌ ቃል የሚለውን ኢየሱስ አልከው አይደል? እንበላ ኦኬ። ኢየሱስ ነበር። ኢየሱስ ከእግዚአብሔር ጋር ነበር። ኢየሱስ እግዚአብሔር ነበር ይላል። እግዚአብሔር የምትለው እዛ ላይ ሁለቱ እግዚአብሔር የሚለው ይለያያል። ሁለቱም አምላክ አምላክ ብሎ ይጠራ እንጂ ከላይ ያለው ከአምላክ ጋር አሁን ከአምላክ ጋር ያለው አምላክ ያለው ሆቲዮስ ኃያሉ አምላክን ነው፣ ዋናው ፈጣሪን ነው። ከታች ያለው ደግሞ ቃልም እግዚአብሔር ነበር ያለው እግዚአብሔር አምላክ ያለው መልእክተኛ። ቅድም እዛ ዮሐንስ 10:33 ላይ ላጣቅስልህ ብዬ ነው በጥቅሱ እንድንረዳው እኮ ነው። ገብቶሃል? አምላክ ያለው የእግዚአብሔር ቃል የሚመጣላቸው ምንድን ናቸው? አማልክት ናቸው ብያለሁ። ገብቶሃል? አምላክ ያለው ይሄ መጨረሻ ያለው አምላክ ያለው መልእክተኝነትን ቃል አስተላላፊነት ነው የሚያንጸባርቀው ነው ትርጉሙ። አሁን ግሪኩ ስንሄድ እግዚአብሔር ነበር እኮ ነው እግዚአብሔር የሚለውን ቃሉን እንድሪስ በእግዚአብሔር ዘንድ ነበር ሲል መች ነበረ ሲጀምር ኢየሱስ በእግዚአብሔር ዘንድ ከእግዚአብሔር ዘንድ ነበር ስንል ምንድን ነው? ቃሉን የሚያስተላልፍለት እሱ ዘንድ ነው፣ በሱ በሰጠው ነው።
ምን አገናኘው? በእግዚአብሔር ዘንድ ነበር ማለት ነው። ዘንድ ጋር ስንል እኮ ሁለት ነገር ነው። እሱ ዘንድ ነበር ስንል ምንድነው የሚያገናኛቸው? ቃሉ ነው። ያላህ ቃሉ ያገናኛቸዋል ማለት ነው። አሁን ካላህ ጋር ነን እኛ ስንል አሁን አማኞች ካላህ ጋር ናቸው ስትል ምንድነው? ወይም ከእንትን ነው ስንል ምንድነው? ሁለንተናቸውን ለማን ነው ነው ካለም እንደ ማለት ነው። አሁን አረዳድኝ ተረዳኝ። አሁን እኮ አይደለም እያለ ያለው ይቅርታና እሱ እኮ አሁን ከእግዚአብሔር ጋር ነው እኮ አይደለም ያለው፣ ከእግዚአብሔር ጋር ነበረ እያለ ነበረ። ኃላፊ ግስ ነው። መች ነበር እንዴ? ከመወለዱ በፊት ከእግዚአብሔር ጋር ነበረ? ያማ እንደዛ አንልም፣ በዛማ አንልም። የተወለደው ጅማሬውማ እዚህኛው ነው። ወንጌሉ ሲጀምር እኮ ነው ነበረ እያለ ያለው። በመጀመሪያ እኮ ነው እያለ ያለው። በመጀመሪያ ነው ያለው። መጀመሪያውን እየተናገረ ነበር እንዴ? እሱ ከእግዚአብሔር ዘንድ ነበር እንዴ ከመጀመሪያው? ታዲያ ኢየሱስ አሰራረደ ገብቶኛል። አሁን የምትረዳው ገብቶኛል። እንደዛ አሁን ይሄ እንግዲህ እንትኑ ነው ያው ነበረ ስንል ያው እሱ ታሪኩን እየጻፈ ስለሆነ እንዲህ ነበረ እያለ ለእኛ እያስተላለፈ መሆኑ ነው የሚያስይዘው። አሁን ኢየሱስ እኮ ይሄ ዮሐንስ ራእይ እኮ የምንለው በሰዓቱ አሁን ያልከው እኮ እኔ የተረዳሁትን ሲያዳምጠኝ ማለት ነው። አዳምጠኝ። አሁን ይሄ ዮሐንስ ወንጌል በሰዓቱ የለም። አሁን እንዳንተ እንዳልከው ሽፈው በሰዓቱ ሐዋርያትም ምንም አይደለም፣ ግን ታሪክ ጸሐፊ ስለነበረ እንዲህ ነበረ እያለ የሚጽፈው ቃል ስለሆነ ነው። አሁን አንተ ላልከው ማለት ነው መልስ የመለስኩ ብዬ የማስበው ይህን ነው። አግኝተኛል ለማለት የፈለግኩ ከእግዚአብሔር ጋር ነበር ስንል ማለት ነው። ዘንድ ማለት ምን ማለት ነው? ከእሱ ዘንድ የሚለው ደግሞ እንዳገባቡ ሊተረጎም ይችላል። ገብቶሃል? ከእሱ ዘንድ ከእሱ የሚመጣው ቃል አሁን ለምሳሌ ከአላህ ወይም የሚመጣው ቃሉ እንትን ትእዛዛዊ የሚሆን ምንም ይሆን ያ ቃል ከእሱ ዘንድ ነበር የሚያመጣው ክርስቶስ የሚቀበለው እንደማለት ነው። ትእዛዛዊ ቃል ካልክማ እኛም እኮ እንደዚህ አይነት ንግግር ነው እያልን ነው። አንተ እኮ ትእዛዛዊ ቃል ሳይሆን ራሱን የቻለ አካል ነው። አዳምጠኝ አዳምጠኝ። አሁን እሺ፣ አሁን ሁለት እዚህ ቃል በሚለው ስያሜ ተረዳኝ፣ አገኘኝ። ቃል የሚለው ስሙ ሲሆን ማለት ነው። ከቃል ስም እግዚአብሔር ዘንድ ነበረ። ኢድሪስ አጭር ቃል መልስልኝ። ያ ስም እግዚአብሔር ዘንድ ነበረ፣ አጠገብ ነበረ። ስም አሁን ከእግዚአብሔር ዘንድ ስም እኮ ሲል ስያሜው ነው እኮ አሁን ኢየሱስ እንደማለት ነው እንጂ እኮ ስያሜው ያንን ስም እኮ ኢየሱስ ነው ብለሃል። ያ ቃል ኢየሱስ ነው። ገብቶሃል? ቃል የሚለው ላይ ኢየሱስ ብለን እንምጣ። እሺ፣ በመጀመሪያ ኢየሱስ ነበረ ነው የምትለኝ? እኔ የምረዳው አየህ፣ አሁን ትልቁ ስህተት እሱ ነው የምልህ። እንዴት ያ ስም ነበረ ወይ ነው እኮ ስም ስንል እኮ አሁን ስሙን ስንል ማለት ነው መጠሪያው ስሙን እንጂ ኢየሱስ አንተ ኢየሱስ ነው ብለሃል። ቀላል ጥያቄ ነው። ቃሉን ተው፣ በአንተ እንሂድ። እሺ፣ ኢየሱስ እንበለው። በመጀመሪያ ኢየሱስ ነበረ እያልከን ነው። ከዛ ኢየሱስም እግዚአብሔር ነበረ አይደለም። ከእግዚአብሔር ጋር ነው የሚለውን ያዘው መጀመሪያውን። አይደለም ቃሉ ነው እኮ የሚልህ። ቃሉን የሚለውን ትተነዋል። ገብቶሃል? ኢየሱስ ነው ብለህ ስለምታስብ ያው ስማኝ፣ ኢየሱስ ነው ያ ቃል አይደለም ለአንተ? በጣም ጥሩ። ኢየሱስ በቃሉ ቦታ ላይ ኢየሱስ እናድርገው፣ እንተካው። በመጀመሪያ ኢየሱስ ነበረ ይላል። ኢየሱስም እግዚአብሔር ነበረ አይደለም? እንደዛ ነው የሚለው። ጥቅሱን እኔ ልበልልህ መሳሳት እኔ ልጨርስልህ ነው ማለት ነው። አሁን ጥቅሱን እስቲ አድርጉት። እኔ ልበልልህ በመጀመሪያ ኢየሱስ ነበር፣ ኢየሱስም ከአምላክ ከኃያሉ አምላክ ጋር ነበረ ነው የምንለው። ከዛ ቃል ኢየሱስም ጥቅሱን ነው የምታወራው። ኃያሉን ተውና ጥቅሱን የሚያወራውን ነው የምነግርህ። እሺ አዳምጠኝ። ልጀምርልህ። እኔ ልበለው። መጀመሪያ ኢየሱስ ነበረ፣ ኢየሱስም ከአምላክ ከእግዚአብሔር ጋር ነበረ። አሁን እንደምትለው ማለት ነው። እሺ ኢየሱስም የእግዚአብሔር ነው። ይህን ታስገባለህ እዚች ላይ መሀል ላይ የእግዚአብሔር እሱ ካላስገቡትስ ነው የሚሆነው። ትርጉሙ ይሄ ነው። ምክንያቱም የእግዚአብሔር ነው። የዛ ላይ አለ ጥቅሱ ላይ። እሱንማ በምን ተረዳሁ ብትለኝ በዮሐንስ ራእይ ላይ እዛ ላይ ያመጣሁልህ እኮ ነው። ላይ የሚል ነገር አለ።
የእኮ ይቀይራል እኮ ለመሰለ እዛ ይቀይራል። ይህን ጥቅሱ ሙሉውን ተቀይሯል የሚል ነገር አለ። ልነግርህ እኮ ነው ከእግዚአብሔር ጽሑፉን እዚህ ጋር እንትን በለውና እዚህማ የለም እኮ አለ እያልኩህ አይደለም እኮ ተረዳኝ አልኩህ። ለዚህ ነው እሱ ነው እያደነጋገረ እኮ ያለው እሱ። ኧረ እኔ እንደው ምንም አልተደናገርኩኝም፣ አልተረዳኝም እንጂ ይኸው እኮ ነው ካስገባ አንተ ያልከውን ነገር ነው የሚሆነው። እሺ እዚህ ጋር ተረዳኝ። የቀጠልካትን ካስገባ ልክ እንዳንተ አንተ አሁን በተረዳው ይሆናል። ግን ይህ የሚል ፊደል የለም ጭራሽ ነው። ይህን እኮ ላመጣ የፈለግኩት ነገርኩህ እኮ። ይህ የመጣሁት መጀመሪያ ያለው ታመጣ የፈለግከውንማ ለአንተ የሚመቸውን አንተ አሁን ያመንክበትን ነው እያመጣህልን ያለ። ግን መጽሐፉ እዛች ጋር የተጻፈውን ጥቅስ አይደለም የምታነበው። እሺ እኔ ደግሞ እሱን እኮ አበላሸው። ይህ ካልክ ገብቶኛል የምትለው። እኔ ደግሞ አንድ ያዳምጠኝ። አሁን እዚህ መጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ያለው እና እታች ቃልም እግዚአብሔር ነበር የሚለው ትርጉሙ ሁለቱ ይለያያል ነው የምልህ። ተረዳኝ እኮ አንተ በአንድ እይታ ካየኸው ትክክል ነህ፣ ተሳስቻለሁ። ጥቅሱን ነው እኔ ከጥቅሱ እኮ አልወረድኩም፣ ቃላቶችንም አልቀየርኩም። ጥቅሱ ግን አልኩህ እኮ የላኛው ከእግዚአብሔር ጋር ያለ ሆቴዎስን ነው ኃያሉን የሚያመላክት። ታችኛው ደግሞ ቃልም እግዚአብሔር ነበር እግዚአብሔር ያለው አምላክ ነው እኮ ትርጉሙ። እኛ ቤት በኩል ነው እንደዚህ የተፈታው። አንተ እኮ አሁን እኮ በራስህ ስሜት ውስጥ ነው ቶንኪዮስ ነው የታችኛው የአምላክ ሰው አይልም እንደዛ ሲያስቀምጠው ማለት ነው። በግሪክ ሲያስቀምጠው ሌጎስ ብሎት ነው ቃሉን የሚያስቀምጠው። ሌጎስ ደግሞ ማለት ንግግር ነው። ከየት ነው የምታመጣው አንተ? ከየት እንዳመጣው ራሱ ግራ ገብቶኛል። አዎ ያመጣሁትን እስቲ ተረዱት እኮ ነው። እስቲ አንብቡ፣ ያንን ዶክተር ዛኪርን አንብቡት። ጥቅሱን ራሱ ሙሉ በሙሉ አንተ በምትለው አይደለም እያነበብኩ ያለው ሲጀመር ራሱ ማለት ነው። አሁን ምን መሰለህ፣ እኔ አሁን ማስረጃ አግኝቼና ተረድቼው ነው አስቀምጠዋል ነው የምትለኝ። ምንድን ነው በቃ ሌላ ቦታ አንብብና ማስረጃ ካለ በሌላ ጊዜ ማስረጃህን ይዘና እንጂ አሁን አንተ በምትለው አንተ የምታነበው ሌላ እኛ የምናነበው ሌላ እኮ ነው እኮ። መጀመሪያም ስገባም እኮ ልዩነት አለው። ሀሳቡን ተረዱት ብዬ ነው እኮ ያልኩት። ይግባልን እስቲ ትንሽ አደንቁረን። እሺ በቃ ጨርሰናል። አፎት ሌላ ጨርሰናል። አይተው ይፉ ይቀጥል ባክን። ይፉ አልጨረስኩም እያልኩ ነው። አንዴ ላውራ፣ ዝም በልላችሁ አለ ይፉ አለ። እኔ ሀሳብ አለኝ። አንዴ መስማት ትችላላችሁ? ሜት አድርጉ። ይደርሳለ አለ። አንተ ከየት ነው ያልተጻፈ የምታነበው? እንዴት ያልተጻፈ መረጃ ጥቅስን በጥቅስ እያደረኩ ነው የሰጣችሁ። እንደዛ ይላል መጽሐፉ ላይ። መጽሐፉ እኮ ያልሽው እኮ የትርጉም መጽሐፍ ነው። ኦሪጂናል መጽሐፍ አላሽም። ልትከራከርኝ እኮ አትችይም። መጀመሪያ ሲጀመር መጽሐፉ ትርጉም መጽሐፍ ነው። ኦሪጂናሉ መጽሐፉን በእጅሽ አላሽም። ሙስሊም ነህ አይደለ? ሙስሊም ነኝ በደምብ። ኢየሱስ ምንድን ነው ለአንተ? ኢየሱስ የአላህ መልእክተኛ ነው። መልእክተኛ ምን አግብቶ ነው ያልተጻፈ ነገር የምትናገረው እዚህ ላይ? መጽሐፉ እነሱ ለራሱ እንደዚህ ብለው አይፈቱ። አንተ ምን አገባህ? ያልተጻፈ ነገር ጨምረህ እንደዚህ ለማለት ፈልጎ ነው። እኔ ጨምሬ ሳይሆን ጥቅስን በጥቅስ እያነሳልሽ ነው ሁሉ ያነዋሩት አይደለ? እስኪ አሁን አለ ብለህ ያልከው የት ቦታ የሚለውን አልኩ። ዮሐንስ ራእይ የእግዚአብሔር ቃል ነው ተብሏል። ስም ዮሐንስ አንዳንድ ላይ ናና ሳይ ጥቅስን በጥቅስ ነው የሚተረጎመው። ጥቅስ በጥቅስ ነው። አንድን መጽሐፍ ስተረጉም አታምንበትም አይደለም? ምን አገባ? ያገባል እንዴ? እሱም ራሱ እኮ አይተረጉሙትም። አንተ በምትለው ነገር በጭራሽ አይተረጉሙትም። እንደዚህ እኮ ፊደል ነው ይህ ማለት ይኸው አንድ ነገር ልንገርህ፣ ሙሉ ጥቅሱን ራሱ አጥፍተዋል። ይህን ስጨምርበት ሙሉ ጥቅሱ ያጠፈዋል። ስለዚህ ይህ አሁን ዮሐንስ አንዳንድን አትፍተህ ሌላ መጽሐፍ እየጻፍክልን ይህ አምላክ አሁን እኮ እናንተ አማርኛውን ትርጉም ብቻ ስለያዛችሁ እግዚአብሔር የሚለው አንድ አድርጋችሁ ተርጉማችሁት ነው። እኔ ደግሞ ሁለት ትርጉም ነው ያለው። እግዚአብሔር ያለው ሁለቱ እዛ አንዳንድ ላይ ያለው አልኩ። የመጀመሪያው ኃያሉ ፈጣሪ ነው። ታችኛው ደግሞ
መልክ እንትን ነው ማለት ትንሹ አምላክ ወይም ደግሞ አምላክ ማለት የእግዚአብሔር ቃል የሚመጣላቸው አማልክት አምላክ ስለተባለ ነው። ያ እግዚአብሔር ያለው ሁለቱ ይለያያል። እናንተ በአንድ ከተረጎምከው ትክክል ነህ። እናንተ በአንድ አይነት ትርጉም ከተረጎማችሁት ኤንአርኪ ኤንሆሎጎስ እዚህ ጋር ያለውም ሎጎስ ነው። ሆ ስለተጨመረበት ምንም እንትን የሚያሳየው ነገር የለም። የተለየ ነገር አያመጣም። ሁለቱ ትልቅ ማለት ምናምን አይደለም። ሆ ማለት ትርጉሙ ግን አንድን ነገር እዛ ጋር የተነገረው አካል ፐርሰን ለመሆኑ እስቲ ግዕዙን እንትኑን ተርጉምልኝ እስቲ። ሆቲዮስ እና ቶንኪዮስ ያለውን ግሪክ ከቻልክ ማለት ነው። አዳም ገብተህ እስቲ ታች ጋር እንዳልከው ካይቲዮስ ሆሎጎስ ይላል። እዚህኛውም ጋር ሆ አለ። ስለዚህ ይሄኛውም ሆ ስላለ ይሄኛውም እግዚአብሔር ነው ልንል ነው? እንደዛ አይደለም። አሁን መጽሐፍ ቅዱስ ምን ይላል? ሐዋርያቶቹ እናንተ የዓለም ብርሃን ናችሁ ብሏቸዋል ኢየሱስ ክርስቶስ። እዛ ጋር እናንተ ብርሃን ናችሁ ስላላቸው ዘፍጥረት 1:3 ላይ ደግሞ እግዚአብሔር ብርሃን ይሁን አለ ስላለ ብርሃን ይሁን አለ ብሎ የፈጠረው ሐዋርያቶቹ ነው እንላለን። ይለያያል። እንደ አገባቡ ይለያያል እኮ ብርሃን ከተባለ ቃል ከተባለ ሁሉም ቦታ ያለው ቃል አንድ አይነት ነው አይደለም። እኔ አንድ ነው እያልኩ አይደለም። ካንተ ባልከው አፈታት ከሆነ ብርሃንም ሲሆን ሁሉም ቦታ ያለው ብርሃን አንድ አይነት ነው ብለን ከወሰድነው ዘፍጥረት 1:3 ላይ ያማ ይሆናል። በመጀመሪያ እግዚአብሔር ብርሃን ይሁን አለ ይላል። ሌላ ቦታ ላይ ደግሞ ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ብሏል። ያ ባህሪ ለመግለጽ ነው። ያለ እናንተ የዓለም ባህሪ ስንል ባህሪያቸው ለመግለጽ ነው። ይለያያል እኮ እዛኛው ደግሞ የብርሃን እንደዚህ ብሎ እንደመፍታት ነው። አሁን አንተ ይፈታ አይደለም። እኔ እንደዛ አይደለም እኮ ቃል ከተባለ ብዙ ቃል ሊኖር ይችላል። አዎ ቃል ስንል እኮ ነው ማለት አሁንም ቃል አሁን እኔን ተረዳኝ እስቲ። አሁን እግዚአብሔር ጋር ነበር ያለው እግዚአብሔር ያለው ሆቲዮስ ይለዋል። እስቲ ግሪኩን ታያለህ። ከታች ደግሞ ቃልም እግዚአብሔር ነበር ያለው ቶንኪዮስ ነው የሚለው። ቶንኪዮስ እና ሆቲዮስን እስቲ ለየው ገባማ ግሪክ ከቻልክ ማለት ነው። ስለገባ ነው ያቆም ነው። እሺ ያው እስካሁን የሄድንበት ነገር ያው ተስማምተን ነው። ግን እዚህ ጋር አንድ ማጥራት ያለብን ነገር ምን መሰለ? አሁን በልጁ ሁሉ ነገር እንደተፈጠረ የሚናገርበት ነገር አለ አይደል? አዎ እዛ ደግሞ ሁሉ ነገር በሱ ተፈጠረ ያለው ተፈጠረ ማለት መታደስ ነው እንጂ መፍጠር ሲል ክሬት አይደለም። እዚህም ተረዱት። እዚህ ነገር በልጁ እንደተፈጠረ የሚናገር ነገር አለ አይደል መጽሐፉ ላይ። ያ ደግሞ እንትኑ ነው የሚያመላክተው። ያ ሁሉ ነገር በሱ ተፈጠረ ስንል በሁሉ ነገር በሱ ታደሰ እንደማለት እድሳት ነው። እዛ ላይ ጥቅሱን ባገኘው ላይ ያለውን ነው ገብቶኛል። ሀሳብ ምንድን ነው የሚለው ጥቀሰው ላንብብልህ። አይ ከፍቼ ላንብብልህ። ኦኬ ቆይ አንድ ላንብብልህ እጨምርልሃለሁ። ይህን መጀመሪያ ስላገኘሁት ነው። ዕብራውያን ምዕራፍ 1:2 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ኦኬ ዓለማትን በፈጠረበት በልጁ የሚለው ምንን ያካትታል? ምንም እንዳጠቃላይ ይሄ ዓለም አይደል? ዓለም ሲል እዚህ ጋር ኖርማል ፍጥረታትን ሁሉ ያካትታል አይደል? በአንዴ ልከፍቼ ላሳይ። መርሃባ በትልቁ አድርጊው እስቲ ጃን በትልቁ አድርጊውና ዓለማትን በፈጠረበት። ችግር የለው እንግባባለን። አውራ ችግር የለው አይደለም። እንትኑን ጽሑፉን ሊያሳየ ነው መሰለኝ። ቢነግረኝም ችግር የለውም። ቢያነባይ ሄድሽ ለጠቅላላ ምን በዚህ ጋር ግሪከኛው አዮን የሚል ቃል ነው የገባው። አዮን የሚል ቃል ነው የገባው። አዮን ማለት ዘመን ማለት ነው። እና እዚሁ ላይ የእንትኑ ሲያስቀምጠው የራሳቸው የኪንግ ጄምስ ቨርዥን ይሄንን ቃል ሲተረጉሙ ምን ብሎ ተርጉሞታል መሰለ? ዘመን ነው አንደኛ። ሁለተኛ ደግሞ ምን ብሎ ተርጉሞታል? መሲያኒክ ፔሪድ ብሎት
ይሄ ኖርማል መሲሁ የሚመጣበትን ጊዜ የሚያሳይ ነው። ዘመንን ልጁ ፈጠረ የሚለው ነገር አለ። ከዘመን ጋር ዘመን ነው ይሄ ቃሉ ዘመን ነው የምልህ ዓለም የሚለው ቃል። ከዛ ውጭ ምን ፈጥሯል? በልጁ እኮ የተፈጠሩ እኮ ብዙ ነገሮች አሉ። ለምሳሌ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ ላይ። አሁን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲል አዲስ እግር አዲስ እጅ ይኖረዋል ማለት አይደለም። ለምሳሌ አነጋገሩን እሱን አልፈልግም፣ እረዳሃለሁ ማለት ኢየሱስ ከመጣ በኋላ የድህነቱ ምናምን ፕሮሰስ አለ አይደል? ከዛ በኋላ ሰው በዛ ውስጥ አዲስ ሆነ፣ እንደዚህ ይረዳል። እሱን አይደለም ፖይንት። አሁን ስለ መፍጠሩ ነው። ገባ? ፈጣሪ በልጁ ምንም እንደፈጠረ የሚናገርበት ነገር እንዳለ እረዳ ነው። ዘመናትን ነው የሚለው እዚህ ጋር ዘመናትን በፈጠረበት ነው የሚለው። ዘመናትን ስላለም አይደለም የሚናገረው። አዎ ዘመናትን። ይሄ ምክንያቱም መሲያኒክ ፔሪድ ነው። ቆይ እኔ እኮ አሁን ልክፈትልህ እንትኑን ይሻላል። አይ ቆይ እራሳቸው ያስቀመጡት እንትን እንዲገባ ብዬ ይታያል ምን እንደሚል ኪንግ ጄምስ ነው እንግዲህ የራሳቸው የኪንግ ጄምስ ቨርዥን ነው። መሲያኒክ ፔሪድ ነው ብለው ነው ትራንስሌት ያደረጉት። መሲያኒክ ፔሪድ ጁሽ መሲያኒክ ፔሪድ ምን ብለው ነው ያስቀመጡት? አይሆን የሚለውን ቃል ማለት ነው። ልመልስልህ አንዴ። እዚህ ጋር ወርልድ ተብሎ የተተረጎመው ቃል ማለት ነው። ኦኬ ጁሽ ሜሲያኒክ ፔሪድ መሲሁ የሚመጣበትን ጊዜ ነው የሚያመለክተው። አይሆን ማለት ሲጀመር ጊዜ ማለት ነው። ዘመንን ነው የሚያመለክተው እንጂ ዓለምን አይደለም። ቃሉ ማለት ነው እንደተፈጠረበት በልጁ የሚል አውድ አለው አይደል? አዎ። እስኪ አውዱን ጨርሰውና ጥያቄን ወይ ሀሳቤን ልቀይር እችላለሁ ወይ እዛ ጋር ልጠይቅ እችላለሁ። እሺ ጨርሰውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች ለነቢያት ተናግሮ ሁሉን ወራሽ ባደረገው። እዚህ ጋር ሲጀመር አውዱን ካየኸው ስለ ዘመን ነው እየተናገረ ያለው። ከጥንት ጀምሮ አለ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሯል። ድሮ ላይ በማን ነበር ሲናገር የነበረው አለ? በነቢያት። አሁን ላይ ግን በማን ተናገረ የሚለውን ሲናገር ሁሉን ወራሽ ባደረገው ደግሞም ዓለማትን የሚለውን አሁን እኔ እንደና ያርጌ ካነበብኩልህ ሁሉን ወራሽ ባደረገው ደግሞ ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ይሄ ዘመን ምንድን ነው ካልን መሲሁ የሚመጣበት ዘመን ማለት ነው። ይቀጥል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ሳንተ ልጄ ነህ፣ እኔ ዛሬው ልጅ ያለው ያለው ደግሞም እኔ አባት እሆናለሁ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ይላል። ቀጥል። አይ ነው በቂ ነው። ግን ከኔ ይሄ ፖይንት ጋር ይሄኛው የሚገናኝ አይመስለኝም። እኔ የተረዳሁበት ነገር አለ። ጥቅሶቹን ሳገኝ ሜቢ ኢንሻአላህ ሌላ ቀን አንስቼ እንደዚህ ከተገጣጠመ አንድ ጥቅስ ላውጣልህ ደግሞ ያ ከሆነ ድንገት እሺ አንደኛ ቆላሲያስ 1 ምዕራፍ 15 እና 16 ላይ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። ይሄን ነው። እስቲ ድገመው። እስቲ ፖይንት እስቲ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና። ኦኬ በሰማያት ያሉ ሁሉ በእሱ ተፈጥሯልና ሲል ስለምን እየነገረ ነው? በሰማያት ያሉ ምን አለ?
በሰማያት ያሉ ስልጣናት አይደል? በሰማይ ያለ ስልጣን ምን ታውቃለህ? አሁን ለምሳሌ ማለት ስልጣን እኔ በሰማይም በምድርም ያለህን ስልጣን ነው የማውቀው። አሁን እሱ ጋር ግን እዚህ ጋር እየተናገረ ያለው አሁን ኢየሱስ ክርስቶስ ከፈጠረው ስልጣን ለምሳሌ እዚህ ጋር አሁን አንተ የምድሩ አልገረመ የሰማዩ ነዋ። ከሰማይ ከፈጠረው አንድ የሰማያዊ ስልጣን አንዱን ላሳይ። ማቴዎስ 19:28 ላይ ምን ይላል? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችኋል። ስለዚህ ዙፋን ነው ሰማያዊ ዙፋን እያለ ያለው። ይህ ሰማያዊ ዙፋን ነው በኢየሱስ ተፈጠረ እያለ ያለው። እሱ የተሰጠው የመፍረድ ስልጣን አለ። ከዛ ቆርሶ ለ12ቱ ሐዋርያት ሰጥቷቸዋል። ስለዛ ዙፋን ነው እየተናገረ ያለው። በ12 ዙፋን ትቀመጣላችኋል። ይሄ ለፍርድ ቀን ሰማያዊ ዙፋን ነው የሚቀመጡበት ማለት ነው እንትኖች ሐዋርያት። ስለዛ ዙፋን ነው እየተናገረ ያለው። ስለ ስልጣን ነው እያወራ ያለው። ፈጥሯል ሲል ምንድን ዙፋናትን አይደል ፈጠረ የሚለው እዛም ጋር እኮ ፈጠረ ሲል ምንድን ነው መፍጠር ከምን ጋር ይገናኛል? እዚህ ጋር ባለው አውድ እዚህ ጋር ባለው አውድ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት፣ አለቅነት፣ ስልጣናት እዚህ ጋር ዙፋናት አለ። ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እዚህ ጋር ስለ ስልጣናትና ስለ ዙፋናት ነው እያወራ ያለው። አይደል? አሁን እዚህ ተፈጥሯል እኮ ይላል። ሁሉም በእሱ ተፈጥሯል ይላል። ዙፋናቶቹ እዚህ ጋር የዘረዘራቸውን ነገሮች ሁሉ ብሎ እየተቀለለ ያለው ሁሉ በእሱ ተፈጥሯል ሲል ጥረታትን አይወክልም አላለም። እዚህ ጋር አሁን ለምሳሌ ቆይ ላስረዳ። እኔ አሁን ለምሳሌ እከሌ የሆኑ ነገሮች ዘረዘርኩልህ ወይም የሆኑ እቃዎች እንትን እየዘረዘርኩልህና በአጠቃላይ ሁሉም ብል የምትወስደው ሁሉንም ነገሮች ነው ወይስ ከመጀመሪያ እየዘረዘርኩልህ የነበሩትን ነገሮች? አይ እነሱንም ያጠቃልላል። ያልተገለጸም ሊኖር ይችላል በዚህ አገላለጽ። አሁን እኛ ካለን አለን፣ አንተ አለህ፣ ድሬ ያለ፣ እኔ ያለው፣ ሌሎችም አሉ። አሁን አቡሽ፣ ድሬ፣ በረሮ አብሮኝ ናቸው። በአጠቃላይ ሁሉም አብሮኝ ናቸው ብል ሁሉም ስል ሶስታችሁ ነው ቃል በቃል ቀርቼ ማለት ነው። አቡሽ፣ ድሬ፣ በረሮ እዚህ ጋር ያለው ነው በሙሉ። እንዴት አቡሽ፣ ድሬ፣ በረሮ ሁሉም አብሮኝ ናቸው ብል ሌሎቹን አልጠቀስኩም አይደለም። ለምሳሌ ይሄ አሁን ለምሳሌ እዚህ ጋር ያለ ነው 7 ሰዎች ከሆነን የ3 ሰዎች ስም ጠርተህ ሁሉም የሚለውን ካጠቃለልክ እዚህ ጋር ያሉትን አይገልጽም። እንዳጠቃላይ ላወራ እችላለሁ። ያ ከመነሻው ፖይንት ነው የሚታየው። አሁን አንድ ምሳሌ ልስጥ አጭር ነው። እስኪ ቆይ በደንብ እንዲገባ። ለምሳሌ ማቴዎስ ምዕራፍ 1 ከቁጥር 17 ምን ይላል? እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 12 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 12 ትውልድ ነው ይላል። አሁን ለምሳሌ እዚህ ጋር እየቆጠረ ያለው እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት እያለ ትውልድ ሁሉ እያለ ነው። እዚህ ጋር ኢትዮጵያውያንን ያካትታል አያካትትም? ትውልድ ሁሉ ካለ እኮ ሁሉንም የዓለም ሕዝብ ያካትታል ማለት ነው። ግን እዚህ ጋር አካቶ አይደለም እየቆጠረ ያለው። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 12 አለ። 12 ትውልድ አለ። 12 ትውልድ። እዚህ ጋር ደግሞ ማሰሪያ አድርጎባቸዋል። ከእስከ የሚል በዛ ውስጥ ያሉ ትውልዶች ማለት ነው። እየነገር በዛ ውስጥ ያሉ ትውልዶችማ ናቸው። ገብቶኛል። በዛ ውስጥ ያሉ ትውልዶቹ ነው። ግን አሁን ለምሳሌ እዚህ ጋር ከዛ ሲዘረዝራቸው እነዚህን እኮ ዘረዘራቸው። እዚህ ጋር ሙሉ ዘረዘራቸው። እነዚህ ዘሮች ይዘረዝራቸዋል ማን ማንን ወለደ የሚለውን ማለት ነው ሲዘረዝር። ግን አሁን ለምሳሌ እኛ ቅድመ አያቶችም እኮ በዚህ ታይም ጋፕ ውስጥ ኑረዋል። ግን ስማቸው ለምን አልተጠራም? ስፔሲፋይ ማድረግ የፈለገውን አድርጎ በማሰሪያው አስሮታል።
ገብቶሃል ሐሳቤ? ከአብርሃም እስከ ዳዊት አለ። ከአብርሃም እስከ ዳዊት 14 ትውልድ አለ። በዚህ ስንት ሰዎች ናቸው ያሉት? አሁን ይኸውልህ ከአብርሃም እስከ ዳዊት ያሉ እዛ ውስጥ ያሉ ትውልዶች ማለት ነው አይደል? አዎ እዛ ውስጥ ያሉ ትውልዶች በቃ ቁጥራቸው ካልተገለጸ አናውቅም። እዛ ውስጥ ያሉት ትውልዶች ዘረዝሯቸዋል። ዘረዘራችሁ እኮ እነዚህን ትውልዶች ምን እያለ ይዘረዝራቸዋል መሰለህ? አብርሃም የዳዊት ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ፣ ይሁዳ ከትዕማር ፋሪስና ዛራን ወለደ፣ ፋሪስም ሜሮስን ወለደ እያለ እኮ ዳዊት ድረስ ደረሰ። የእኛ ቅድመ አያቶችስ እዚህ ጋር ከዳዊት እስከ ከአብርሃም እስከ ዳዊት አይደል የሚለው? እኮ ከአብርሃም እስከ ዳዊት የዘረዘራቸውን መቁጠር እኮ ነው። ከዛ ከአብርሃም እስከ ዳዊት ያሉትን የተዘረዘሩት ትውልዶች ብቻ ነው። ሌላ እዛ ውስጥ ሊካተት አይችልም። አልገባህም? አሁን ለምሳሌ አንዴ ላስቁማችሁና ማለት ነው ደከመን ሁለውም ደግሞ እንቅልፍ ላይ ነው ወደ ራሱ ሙድ ውስጥ ገብቷልና